አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ወንድ ልጅ የሚጣላቸው 3 የሴት ባህሪዎች አሉ። አንደኛ ነዝናዛና ጨቅጫቃ ሴት፣ በሆነ ባልሆነ የምትጨቃጨቅና የምትነዛነስ ሴት። ሁለተኛ የንጽህና ጉድለት ያላት ሴት። ንጽህና ሲባል የአንደበትም ንጽህና ሊሆን ይችላል፣ የአካል የስጋም የምንም ንጽህና ሊሆን ይችላል። ችግር ያለባት ሴት ቤት ውስጥም ሊሆን ይችላል። ብቻ ንጽህና ማጽዳት እየቻለች አለማጽዳቷ እንግዳም ምንም ሰው ሲመጣ በየትኛው መንገድ ንጽህናውን ማጠበቅ ከሆነች ወንድ ልጅ አይንሽን ላፈር ነው የሚላት። ሶስተኛ ክብሩን ይፈልጋል። ሴት ልጅ ባሏን ማታከብር ከሆነ ጠጣም አልጠጣም፣ ሰከረም አልሰከረም፣ ወለደም አልወለደም በማንኛውም አይነት መንገድ ማታከብረው ከሆነ ቤተሰቦቿ ፊት ነው የሚያዋርዳት፣ ትቷት ነው የሚወጣው፣ ሰላሙን ነው የሚፈልገው። በጣም ከባድ ነው። ይሄ እንደ ኮመን ነው መነግራችሁ። መንፈሳዊ ወንድ ከሆነ ደግሞ ይጸልይላታል፣ ተይ ብሎ ሊመክራት ይሞክራል። ምናልባት እንቁረብ ንስሐ እንግባ ሊላት ይችላል። ከዛ እሷ ዓለማዊ ሴትና ዱርዬ ጓደኞች ያሏት ሴት ከሆነች ሙድ ትይዝበታለች፣ ታላግጥበታለች። ምን ትላለች? መቼ መሰላችሁ የሚቆጫትና መቼ መሰላችሁ የሚጸጽታት ከተለያዩ በኋላ። ብዙ ጊዜ መንፈሳዊ ባል ያላቸው ሴቶች ትዳራቸውን ቶሎ ብሎ መፍታት ይፈልጋሉ። ለምን? ዱርዬ ውስጣቸው ዱርዬ መንፈስ ስላለ፣ ዱርዬ ጓደኛ ስላላቸው ባለው ለዛም የሚንቀስ የዚህ ብሎ ስግደት ምናምን እያለ ቴስት ማን ብሎ ፍቹ በቃ ወጪ እንደዚህ ነው የሚሏት። ከተፋታሽ በኋላ አያዋጣትም። ተመልሳ እንደገና ሽማግሌ መላካትችም ትቸገራለች። እሱ ግን መንፈሳዊ ሰው ስለሚሆን ይረዳታል። ልጆች ከወለዱ በተለይ እንደገና መልሶ ደግሞ ሊያስጠጋት ሁሉ ይችላል። እንዲያ ነገር ብዙ ጊዜ አጋጥሞኛል። ሰዎች በተፈጥሮ ጥርሳቸውን ሊያማቸው ይችላል፣ አፋቸው ሊመር ይችላል፣ በራስ መታትና በአይን ህመም ሊታመሙ ይችላሉ። ነገር ግን ጌታችን በተፈጥሮ የሚመጡትን ህመሞች ሳይሆን በክፉ መናፍስት የሚመጡትን ህመም ነው እየነገረን ያለው። ክፉ መንፈስ ለምሳሌ ቡዳ የበላው ሰው በቀላሉ ጥርሱ ይሸታል፣ ጥርሱ ይበሰብሳል፣ ጥርሱ ይወላልቃል። አይነ ጥላና የቤተሰብ ዛር እንዲሁም ሰይጣን የያዘው ሰው በቀላሉ አፉ ይመራል፣ ይሸታል። ቡዳ የበላው ሰው የቤተሰብ ዛር ያለበት ሰው ከፍተኛ የሆነ የራስ ምታትና የአይን ህመም ይኖራል። በተለይ ቡዳ የበላው ሰው አይኑ ይሞጨሙጫል፣ አይኑ ደም ይለብሳል፣ ይቀላል፣ ለማየት ይቸገራል፣ አይኑ ዘውትር ያለቅሳል፣ ከአይኑ ቆሻሻ አይጠፋም፣ አይኑን ያቃጥለዋል፣ እይታውን ይጋርደዋል። ስለዚህ ቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን የሚጸልይ ሰው እነዚህ ችግሮች አይመጡበትም፣ ከመጡበትም ይርቁለታል። 8ኛው ጌታችን በልብ ህመም ወይም በሆድ ቁርጠት የሚመሰሉ በማለት ክፉ መናፍስት በልብ ህመምና በሆድ ቁርጠት ሰዎችን እንደሚያሰቃዩ ተናግሯል። ሰዎች በተፈጥሮ መንገድ ልባቸውን ሊያማቸውና ከሚበሉት ነገር የተነሳና ከሆድ ህመም የተነሳ ሆዳቸውን ሊቆርጣቸው ይችላል። ለምሳሌ ጠቋር የተባለው ዛር ያለበት ሰው አንዱና ትልቁ ህመሙ የልብ ህመም ነው። ጠቋር የተባለው ዛር ከሰው አካል በብዛት የሚቀመጠው ልብና ትከሻ ላይ ነው። ልብ ላይ ክፉ መናፍስት ሲቀመጡ ለልብ በሽታ፣ ለመተንፈስ ችግር፣ ለተዘበራረቀ የልብ ምት፣ ለልብ ድካም ይዳረጋሉ። ስለዚህ ክፉ መናፍስት ልብ ላይ በመቀመጥ ዝም ብለው ልብን ያስጨንቃሉ፣ ባስካለም እስከ ሞት ያደርሳሉ። ሌላው ጌታችን በሆድ ቁርጠት ይመሰላሉ ያለው ክፉ መናፍስት ሆድ ውስጥ ሲቀመጡ በሚበላና በሚጠጣ ለምሳሌ በመተት የገቡ ለሆድ ህመምና ለከፍተኛ ለሆድ ቁርጠት ይዳረጋሉ። ዛሬ ብዙዎች ልቤን ሆዴን የሚሉት አንድም በክፉ መናፍስት ምክንያት በመጣባቸው ህመም ነው። ስለዚህ የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ቢጸልዩ የልብ ህመምና የሆድ ቁርጠት አይዛቸውም፣ ቢዛቸውም በቃል ኪዳኑ ጸሎት ምክንያት ይፈወሳሉ። በዚህ በአንደኛ ነገሥት በምዕራፍ 8 ቁጥር 38 ላይ ማናቸውም ሰው የልቡን ህመም አውቆ ጸሎትና ምህላ ቢያደርግ እጆቹንም ወደዚህ ቤት ቢዘረጋ ተብሎ ተጽፏል። ስለዚህ ማንም ሰው ልቡን ቢያመው ህመሙን አውቆ በእምነት የሰኔ ጎልጎታን ቢጸልይ ከልብ ህመሙ ይፈወሳል፣ ይድናል። 9ኛው ጌታችን በንዳድ ወይም ቦባ በማንቀጥቀጥ የሚመሰሉ ያለው ክፉ መናፍስት
በንዳድ ወይም በወባ በሽታ ተመስለው ሰዎችን እንደሚጎዱ ተናግሯል። ንዳድ የሚባለው በሽታ ከፍተኛ ትኩሳት ያላት ወባና የእንቅጥቅጥ በሽታ ነው። እንደምታውቁት የንዳድ ወይም የወባ በሽታ በዓለም ላይ ከሚታወቁትና ብዙ ሰዎችን ከገደሉት ስጋዊ በሽታዎች ውስጥ አንዱ ነው። የንዳድ ወይም የወባ በሽታ ምንም እንኳን በወባ ትንኝ የሚመጣ የስጋ በሽታ ቢሆንም ክፉ መናፍስት በንዳድ ወይም በወባ በሽታና በከፍተኛ የሰውነት ትኩሳት ተመስለው ሰዎችን ሊያጠቁና ሊጎዱ ይችላሉ። እዚህ ላይ ልብ ልትሉት የሚገባው ክፉ መንፈስ ንዳድን ወይም የወባ በሽታን ሆኖ ሳይሆን ተመስሎ ነው ሰዎችን የሚጎዳው። አንድ ክፉ መንፈስ በንዳድ ወይም በወባ በሽታ ተመስሎ ወይም የወባ በሽታ የሚያሳየውን የበሽታ ምልክትና ጥቃት ተመስሎ ሰዎችን ይጎዳል። ስለዚህ ጌታችን እያለን ያለው ተመስሎ ወይም ያንን መስሎና አህሎ ይጎዳቸዋል ነው የሚለን። ብዙዎቻችን የንዳድ ወይም የወባ በሽታ በሕክምና እንጂ በመንፈሳዊ ጸጋ የሚድን አይመስለንም። መጽሐፍ ቅዱስ ላይ የንዳድ ወይም የወባ በሽታ ሁለት ቦታ ተገልጿል። ሁለቱም ቦታዎች ላይ የንዳድ በሽታ እንደለቀቀ ተጽፏል። የመጀመሪያው የንዳድ በሽታ ያዛት የቅዱስ ጴጥሮስ አማት ናት። እሷንም ጌታችን ፈውሷታል። በዚህ በማቴዎስ ወንጌል በምዕራፍ 8 ቁጥር 14 እና 15 ላይ ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱን በንዳድ ታማ ተኝታ አያት። እጇንም ዳሰሰ፣ ንዳዱም ለቀቃት፣ ተነስታም አገለገለቻቸው ተብሎ ተጽፏል። አንድ ሰው በንዳድ ወይም በወባ በሽታ መያዙን የሚያውቀው በበሽታው ምልክትና በምርመራ ነው። ጌታችን ግን የቅዱስ ጴጥሮስ አማት በንዳድ ወይም በወባ በሽታ እንደተያዘች ማንም ሳይነግረው አምላክ ነውና አውቆ ፈወሳት። በዚህም ጌታ የፈወሳት በሽታ የንዳድ ወይም የወባ በሽታ ተብሎ ተገለጸ። በመጽሐፍ ቅዱስ ላይ ሁለተኛው በንዳድ ወይም በወባ በሽታ የተያዘው ሰው የፑፕሊዮስ አባት ነው። ቅዱስ ጳውሎስ ታስሮ ወደ ሮም በሚወሰድበት ጊዜ በኢጣሊያ መላጢያ በምትባል ደሴት መርከባቸው ተሰብሮ በመላጢያ ደሴት ቆይቶ ነበረ። ፑፕሊዮስ ማለት በጣሊያን ባለች የመላጢያ ደሴት አለቃ ነው። ፑፕሊዮስ ቅዱስ ጳውሎስን በቤቱ በእንግድነት 3 ቀን አቆይቶታል፣ አስተናግዶታል። የዚህ የፑፕሊዮስ አባት በንዳድ ወይም በወባ በሽታ ክፉኛ ታሞ ስለነበር ቅዱስ ጳውሎስ ጸሎት አድርጎለት እጁንም በላዩ ላይ ጭኖ ፈውሶታል። ለዚህ ነው በሐዋርያት ሥራ በምዕራፍ 28 ቁጥር 8 ላይ የፑፕሊዮስም አባት በንዳድና በተቅማጥ ታሞ ተኝቶ ነበረ። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው ተብሎ የተጻፈው። ጌታችን በመጽሐፍ ቅዱስ ላይ የፈወሰው የንዳድ ወይም የወባ በሽታን ክፉ መናፍስት ተመስለውበት ሰዎችን ሊያሰቃዩ ይችላሉ። ለምሳሌ የወባ በሽታ ያንቀጠቅጣል፣ ከፍተኛ ትኩሳት ይለቃል። ክፉ መናፍስት ሰዎችን ሲይዙ ሰዎች ይንቀጠቀጣሉ፣ የሰዎችን ሰውነት ያተኩሳሉ። ስለዚህ በበሽታው ምልክት ክፉ መናፍስት በመመሰል ሰዎችን ለሕመም ይዳርጋሉ። ኦርቶዶክሳውያን የእመቤታችን ልጆች የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን የሚጸልዩ ከሆነ በንዳድ ወይም በወባና በእንቅጥቅጥ ተመስሎ የሚፈትናቸውን ክፉ መንፈስ ከነሱ ይርቃል። በነገራችን ላይ ንዳድን ካነሳን ዘንድ ክፉ መናፍስት ወደ ሰውነታችን ሲገቡ በተለይ እንደ ቡዳ፣ እንደ መተትና እንደ አይነ ጥላ ያሉ እንደ ጥላ ወጊ ያሉ ሲገቡ በሰውነታችን ከፍተኛ ንዳድ ወይም ትኩሳት ይለቁብናል። ይሄ የሚሆነው አንደኛ ወደ ሰውነታችን የሚገቡት ባዕድ አካላት ስለሆኑ ሰውነታችን በመደንገጥ ትኩሳት ይለቃል። ሁለተኛው የመናፍስቱ ባህሪያት ንዳድ ወይም ከፍተኛ ትኩሳትን ይለቅብናል። አስረኛው በፍቅርና በሰላም ወይም በጠብ የሚመሰሉ በማለት ጌታችን የተናገረው ክፉ መናፍስት ሰዎችን በፍቅር በሰላም በጠብ እየተመሰሉ እንደሚፈትናቸው ነግሮናል። ክፉ መናፍስት ሰዎችን ለጊዜው እውነትና የልብ በመሰለ ፍቅር በመመሰል እንዲሁም ፍቅርና ሰላም እንዳይኖራቸው በጠብ በመመሰል ሰዎችን ይፈትናሉ፣ ይበጠብጣሉ። የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት ዕለት ዕለት የሚጸልዩ ከሆነ
እውነት በመሰለ በውሸት ፍቅርና በጠብ እየተመሰሉ ሰዎችን የሚፈትኑ ክፉ መናፍስት ወደ እነሱ አይቀርቡም፣ ቢቀርቡም ይርቃሉ። 11ኛው በውሻ መንከስ በእፉኝት መንደፍም በእሳት ማቃጠል የሚመሰሉ በማለት ጌታችን ክፉ መናፍስት ሰዎችን በውሻ በመንከስ በእባብ በመንደፍና በእሳት በማቃጠል እየተመሰሉ እንደሚፈተኗቸው ነግሮናል። ውሻና እባብ በሰይጣን የሚመሰሉ ናቸው። እሳትም በሲኦል የሚመሰል ነው። ሰይጣን እሱ በሚመስላቸው በእነዚህ እየተመሰለ ሰዎችን ይጎዳል። ለምሳሌ ብዙ ሰዎች በህልማቸው ውሻ ሲነክሳቸው፣ እባብ ሲነድፋቸው ወይም ውሻና ጅብ ካልነከስኳቸው እያለ ሲያሳድዳቸው ሲያባራቸው የሚያድሩ ብዙ ሰዎች አሉ። የሰኔ ጎልጎታ ጸሎት ቃል ኪዳን በገሃድ ያለውን ውሻ ብቻ ሳይሆን በህልምም ካልነከስኳችሁ የሚለውንም ውሻና ሌላውንም ነው የሚያርቀው። እነዚህን በዚህ መልኩ ካየን ዘንድ ወደ 6ኛው የሰኔ ጎልጎታ ጸሎት ጥቅም እንሂድ። 6ኛው የሰኔ ጎልጎታ ጥቅም የሰኔ ጎልጎታን የጸሎት መጽሐፍ በንጹህ ሕሊና በቅን ልቦና የያዘ ሰው የቡዳ ዓይን አያስፈራውም ይላል። እዚህ ላይ ጌታችን የቡዳ ዓይን የክፉ መናፍስት ዓይን እንደሚያስፈራ ነግሮናል። ትዕግስተኛው ኢዮብ በመጽሐፈ ኢዮብ በምዕራፍ 16 ቁጥር 9 ላይ ጠላቴ ዓይኑን አፈጠጠብኝ ብሎ ተናግሯል። ጠላት ሰይጣን ሰዎች ላይ በዓይኑ ያፈጣል፣ ያስፈራራል። የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት የጸለየ ብቻ ሳይሆን የያዘ ሰው የቡዳ ዓይን አያስፈራውም ወይም የቡዳ መንፈስ አይበላውም። የሰኔ ጎልጎታን ጸሎት ዝም ብሎ የያዘ ሰው ሳይሆን በንጹህ ሕሊና ሆኖ ማለትም ጥርጥር በሌለበት ሕሊና ሆኖ ማለት ነው። በቅን ልቦና ማለት ቂም በቀል ክፋት በሌለበት እምነት በታከለበት በቅን ልቦና ማለት ነው። አንድ ኦርቶዶክሳዊ ሰው የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ጸሎት በእምነት በቅንነት ቢይዘው አንደኛ የቡዳ ዓይን አያስፈራውም፣ ሁለተኛ የቡዳ መንፈስ አያጠቃውም፣ አይበላውም። እዚህ ላይ የሚገርመው ጌታችን ራሱ ከክፉ መናፍስት ወገን የሆነ የቡዳ መንፈስ የሚባል እንዳለ ነግሮናል። አንዳንድ ያላወቁ ያልነቁ ቡዳ የሚባል ነገር የለም ይላሉ። እኛ የቡዳ መንፈስ ስንል የቡዳ መንፈስ የሚባል የለም፣ ሰው ላይ ያለው ክፉ መንፈስ ሰውን አያጠቃም የምትሉ የኛው ሰዎች አላችሁ። ግን ጌታችን የቃል ኪዳን ጸሎት የሆነው ሰኔ ጎልጎታ ጸሎት ላይ አመናችሁም አላመናችሁም የቡዳ መንፈስ የሚባል እንዳለ ነግሮናል። 7ኛው የሰኔ ጎልጎታ ጥቅም ሰላቢዎች፣ ሟርተኞች፣ መድኃኒተኞች ወደሚጸልየው ሰው አይቀርቡም። የሰኔ ጎልጎታ ላይ ጌታችን እንዲህ ብሏል፣ ይህቺ መጽሐፍ በምትደገምበት ወይም በምትጸለይበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒተኞች ሊቀርቡት አይችልም ብሏል። ሰላቢ የለም፣ ሟርት የሚባል የለም፣ መተተኛ የለም የምትሉ ስለ መናፍስት ውጊያ ሳታውቁ የምትዘባርቁ አላችሁ። እንግዲህ ጌታችን ለእናቱ ለድንግል ማርያም ቃል ኪዳን በገባላት የሰኔ ጎልጎታ ጸሎት ላይ ሰላቢዎች፣ ሟርተኞች፣ መድኃኒተኞች ወይም መተተኞች ያለውን አትፍቁት፣ ስትጸልዩት አትዘሉት። ጌታችን ሰላቢነት፣ ሟርተኝነት፣ መተተኛነት ለሰው ጠንቅ እንደሆነ በዚህ ደረጃ ዘርዝሮ እየተናገረ ይህንን ለሚያደርጉ በቀጥታም በተዘዋዋሪም ጥብቅና የሚቆሙ አሉ። ጌታችን ሰላቢዎች፣ ሟርተኞች፣ መተተኞች አሉ፣ ሰውን ይጎዳሉ። ስለዚህ ሰላቢዎች፣ ሟርተኞች፣ መተተኞች እንዳይጎዷችሁ የሰኔ ጎልጎታን ጸልዩ ይለናል። እንግዲህ በሰኔ ጎልጎታ ጸሎት ውስጥ እነዚህ የተጠቀሱትን የለም የምትሉ ስትጸልዩ አትዘሉት ወይም አትፍቁት። አንዳንድ አስቂኝ የሰኔ ጎልጎታ ጸሎተኛ አለ። ሰላቢ፣ መተት፣ ሟርት የለም እያለ ግን እመቤታችንን ከዚህ ጠብቅኝ እያለ ይጸልያል። በአባቶችም ደረጃ ሰላቢ፣ ሟርት፣ መተት የለም እያሉ እያጣጣሉ እነሱ ግን እመቤታችንን ከሰላቢ፣ ከሟርተኛ፣ ከመተተኛ ጠብቅኝ ይላሉ። እስኪ ጌታችን ሰላቢዎች፣ ሟርተኞች፣ መድኃኒተኞች ወይም መተተኞች ያለውን ገለጽ አድርገን እኔ እዚህ ላይ ጌታችን አንደኛ ሰላቢዎች ብሎ ሰላቢና የሰላቢ ክፉ መንፈስ ወይም መተት እንዳለ ነግሮናል።
ሁለተኛ ሟርተኛ በማለት በሰው ላይ በክፉ መንፈስ የሚያሟርቱ ሰዎች እንዳሉ ጌታችን ነግሮናል። ሟርተኛ ማለት ሰው ላይ አሉታዊ ነገር በመናገር ያ የተናገረው ነገር ወደ ማየት የሚያመጣ የክፉ መንፈስ አሰራር ነው። ወይም ሰው ላይ በእርግማንም በክፉ መናፍስትም ክፉ ነገር እንዲደርስ የሚያደርጉበት ነው። ሶስተኛ ጌታችን መድኃኒተኛ በማለት ሰውን መድኃኒት በመቀመምና በመተት ለሰው መድኃኒት ሰጥተው እንደሚጎዱ ነግሮናል። ስለዚህ ቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ዕለት የሚጸልይ ሰው ገንዘቡን፣ ሀብት ንብረቱን፣ በረከቱን፣ ረድኤቱን የሚሰልቡ ሰላቢዎች ክፉ ነገር እንዲደርስበት በእርግማንና በክፉ መናፍስት የሚያማርቱት እንዲሁም በመተት መርዘው ሰውን ከሚጎዱና ሰውን ከሚገርሉ ክፉ ሰዎች ይጠበቃል። ወይም ሰላቢዎች፣ ሟርተኞችና መድኃኒት ቀማሚዎች፣ መተተኞች ወደ እርሱ አይቀርቡም፣ ቢቀርቡም ምንም አያደርጉትም እያለ ነው። እኛ ስለ ሰላቢና ስለ ሰላቢ መንፈስ፣ ስለ ሟርተኛና ስለ መተተኛ ስንናገር ስናስተምር ውሸትና ተረት የሚመስላችሁ አላችሁ። ግን ጌታችን ከዛሬ 2000 ዓመታት በፊት ለእናቱ ለድንግል ማርያም ቃል ኪዳን ሲገባላት ስለ ሰላቢዎች፣ ስለ ሟርተኞችና ስለ መተተኞች የቃል ኪዳን ጸሎት በሆነው የሰኔ ጎልጎታ ጸሎት ላይ በደንብ ተናግሯል። እናንተ ሰላቢ፣ ሟርት፣ መተት የለም ትላላችሁ፣ ጌታችን ደግሞ ዘርዝሮ አለ። ወይም ሰላቢዎች፣ ሟርተኞች፣ መተተኞች አሉ። ስለዚህ የቃል ኪዳን ጸሎት በሆነው በሰኔ ጎልጎታ ጸሎት ከሰላቢዎች፣ ከሟርተኞች፣ ከመተተኞች ተጠበቁ እያለን ነው። አብዛኞቻችሁ የማንም የሰላቢ መተት፣ የድል መተት፣ የሟርተኛ ሰለባና መጫወቻ የሆናችሁት አንድም እንዲህ ያለውን የቃል ኪዳን ጸሎት ስለማትጸልዩም ጭምር ነው። በቀላሉ ገንዘባችሁ የሚሰለበው፣ በቀላሉ እድላችሁ፣ አእምሯችሁ በምቀኞቻችሁ የሚወሰደው ሰኔ ጎልጎታን ስለማትጸልዩም ጭምር ነው። 8ኛው የሰኔ ጎልጎታ ጸሎት ጥቅም ከደዌ ወይም ከበሽታ ይድናል፣ ከሚያስጨንቅ ችግርም ይሰወራል። ጌታችን የቃል ኪዳን ጸሎት በሆነው በሰኔ ጎልጎታ ላይ በሬም ላምም ቢሆን ቢታመም ይቺን ጸሎት ቢጸልዩላቸው ክፉ በሽታ አይነካቸውም። ይቺን የጸሎት መጽሐፍ በንጽህና ለሚይዛት ሰው ከደዌ ያድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ደዌውን ለሕይወትና ለጤናም ቢሆን እኔ ፈጥኜ አስነሳለሁ በማለት ተናግሯል። በጣም የሚገርመው የቃል ኪዳን ጸሎት የሆነው የሰኔ ጎልጎታ ጸሎት እንኳን የታመመን ሰውን፣ የታመመን በሬን፣ እንስሳን ከበሽታ ይፈውሳል፣ ያድናል። አንድ ሰው በክፉ ደዌ ወይም በበሽታ ተይዞ በንስሐት በእምነት ዕለት የሰኔ ጎልጎታን ቢጸልይ ከደዌ ወይም ከበሽታው ይፈወሳል። የሚገርማችሁ በገጠር ከብቶች ሲታመሙ ውሃ ላይ የሰኔ ጎልጎታ ጸልየው ያንን ውሃ ሲያጠጧቸው ከብቶቹ ከበሽታቸው ይድናሉ። ይሄ አሁንም ድረስ በገጠር ይደረጋል። ስለዚህ ደዌ የሚያሰቃያችሁ፣ ህመም የሚያስቸግራችሁ፣ ለምሳሌ የውስጥ ህመም፣ የካንሰር ህመም ሊሆን ይችላል፣ የሆድና የማህፀን ህመም ሊሆን ይችላል፣ የጭንቅላትና የጭንቀት ህመም ሊሆን ይችላል፣ በክፉ መናፍስት የመጣ ህመም ሊሆን ይችላል፣ ብቻ የትኛውም ደዌ ሊሆን ይችላል። በእምነት ሆናችሁ የቃል ኪዳን ጸሎት የሆነውን የሰኔ ጎልጎታን ከጸለያችሁ ከህመማችሁ ትፈወሳላችሁ። ሌላው የሚደንቀው ነገር ለምሳሌ ደዌው ህመሙ ለሞት የታዘዘ ቢሆንና ያ ሰው የሰኔ ጎልጎታን እየጸለየ ከደዌ ወይም ከህመሙ ሳይድን ቢሞት መላእክተ ብርሃን ነፍሱን በክብር ወስደው ከጌታ ዘንድ አድርሰው ጌታችን መንግስተ ሰማያት እንደሚያስገባው ቃል ገብቷል። አይነ ጥላ አይነ ጥላ አይነ ጥላ ምን ሆነልህ? ናሽ ነው ናሽ ምን ላድርግ? ለምን ትጠራኛለህ? ድራሽን ያጥፋውና ምን ነው እኔ ምን ነው ትለኛለህ? እንዴ አንተ ያንተ ስራ ነው።
ድራሽን ያጥፋው አሁንም ድራሽን ያጥፋው መሳደብ ይችላል ሰይጣን ዲሞክራሲ ነው ሌላም ሰራ ነበር ሌላም እየሰራው ነበር ምክንያቱም ለሰይጣን ፖሊስ የለውም እንደዛ ነው ዲሞክራሲ ለሰይጣን ብቻ ነው የሚመቸው ምክንያቱም ቋንቋውም ከጣዖት ስም ውስጥ ነው የወጣው ከዛሬ ስንት ሺህ ዘመን በግሪክ ያለ የአርጤምስ ቋንቋ አርጤምስ ውስጥ የሚያገለግሉ ምሁራኖች ናቸው ይሄንን ቃል ያመጡት እሺ ስለዚህ እንደዚህ ነው ምን አልከኝ ድራሽ ይጥፋ ያንተ ነው እኔ በቃ ዘዴ እኔ ብዙ ነገር ብላት እኮ ምንም አታዳምጠኝም ሁሉን ነገር ስነግራት አታዳምጠኝም ምን ብለህ ትናገራለህ እኔማ ቢቸግረኝ ምን አልኩ ያን ታው ተናድጄ ነው ምን አልክ ቢቸግረኝማ እኔ በቃ እሺ አትሂጂ አልኳት በምን ዋኔ ያልካት እኔ ድምጼን እያሰማሁ ነበር ምንግራት አሁን እሱን ማቆም አለብህ ብላ ቀጥቅጣኛለች ቀስ አሰማት አንድ ቀስ ያትጂ ይቅርብሽ እሱ ጋር ይቅርብሽ ጠንቋይ እኮ የሚሉት እውነት ነው ብላት 64 ሰግዳ 41 አቀመሰች ጥንቆላ ማለት ይሄ ነው አለችኝ እቺ ብሽቅ አይደለች ታዲያ እንዴት ነው ጠንቋይ ነው አልካት ዲቀስ ብዬ ሁሉ ሰው እኮ ዝም ብሎ ነው ጠንቋይ እኮ ነው እሱ አልኳት ሰው ሚለውን እያዳመጥኩ እየተቀላቀልኩኝ የሚለውን ቀስ ብዬ ብላት 64 ሰግዳ 41 መቁጠሪያ ቀመሰች ጥንቆላ ይሄ ነው አለች በቃ ድብን አልኩ ድብን ደስ አለ ታዲያ ድብን አልኩ ስትናገር እንዴት ነው ከውስጥ ነው የምትናገረው ከውጭ ነው የምትናገረው ከውጭ ነበር ሲነቃ ቆምኩ እንዴት ነው የምትናገረው ከውጭ በሰው ነው ወይስ በራሷ ጆሮ ነው የምነግራት እኔ እንዴት ይያልክ እንዴ ሂጂና በይውላት አለው ከፈለኩ እኔ በዩ ምን በይውላታለሁ የፈለኩትን ማስመጣት እችል ነበር እሱን ተው ድሮ አስመጣ ነበር ተው እሱን እንዴት አድርገህ ነው እስቲ የምትመታው እስቲ ያሰኝ ልበላትን ምን ይሰራልኛል የነፍጥ ነው እኔ ምን እንደዚህ አይነት አይደለም ምን አይነት ነው የምትመታው ታዲያ እንዴ ሙላት ትዳር አስቦ የመጣው እንዳታገባ እሺ ልክ ሲመጣ ምን ታረጋዋለህ ገላምጠዋለሁ ሳታቀው አሰድባታለሁ እሺ ነገሮች እንዲበላሹ አረጋለሁ አሁን ራሱ ምንም ማረግ አልችልም ዝም ሆነ ዝም ደግሞ ለኔ ያናድደኛል ዝም ደግሞ እኔ ያናድደኛል ለምን ያናድድሃል ዝም አንተ ከዚህ ድራሽ ጥፍት ይበል ስራህን አቁመህ ብትሄድ ምን ይልሃል በቃ እኔ እኮ የምጠይቅ ሌላ የምታወራው ሌላ ነው አዎ አውቄ ዝም ምን ያደርግ ምን ያጎዳሃል ዝም ብትል ምን ማለት ነው አንተ ከዚህ ብትሄድ ደስ አይልህም ደስ ይላል ማን ያመጣው እሺ አንበሳው ደህና ነህ እስቲ ደህና ነኝ አባ አይ አንበሳ ተረጋጋ አሁን ትንሽ የዚህ አርሴማ ሂጄ ነበርኩ መጀመሪያ የረረ ስላሴ እንቱ ማርያም ይልኩ እንቱ ማርያም አባጋሩ አሁን ተረጋጋ እኔ ትንሽ ግን መንፈሱ አለ ችግር የለም እሱ አንተ መጀመሪያ መረጋጋት እሺ በስማም በጣም ልዩ ነው የመቤታችን ስዕልና ወዴት ትዞራለህ አደይ ድንግል ማርያም ወላዲተ አምላክ አደይ ድንግል ማርያም ወላዲተ አምላክ አደይ ትሄዳላችሁ አይነት ጥላ እንዴ ስለጠራኸኝ ነው እኔ የመጣሁት አሁን ስለጠራኸኝ ነው እኮ የመጣሁት በቃ እያልኩ ነው የምንወራው እያልኩ ሙዝዝ ብለህ ትኖራለህ ይልግባዛ እናንተ
ምንድነኝ ያልከኝ? የአባቷ ምቀኛ መተት። መተት? አዎ። የት አለ አባቷ? አባቷ የለም ክፍለ ሀገር ነው ያለው። አሳስረው ተባልኩኝ፣ አሳሰርኩት እሱን። እሷን ግን ተምራ ትልቅ ደረጃ እንዳትደርስ፣ ሰርታ ገንዘብ በእጇ እንዳይገባ፣ አግብታ ልጅ እንዳትወልድ አሰቃያት፣ አንከራታት፣ ግደላት ነበር የተባልኩት። ልጅቷ እኔ አላገባም ዓለምን ኑሮ አልፈልግም ብላ ቆረበች። እንዴት ብዬ ልግደላት? አልቻልኩም። ግደላት ነበር የተባልኩት። የደብተራ መተት፣ ምቀኛ መተት፣ የአባቷ ምቀኛ ግደላት ነበር የተባልኩት። ግን እንዴት አድርጌ ልግደላት? አልቻልክም። ምን ኃይል አለኝ? ኃይል እኮ የጌታችሁ የኢየሱስ ክርስቶስ ነው። አልቻልኩም። እንዴት እችላለሁ? ኃይል የለኝም። ግደላት ነበር የተባልኩት። የአባቷ ምቀኛ የደብተራ መተት ነኝ። ግደላት ነበር የተባልኩት። አባቷ እንዲሞት ታንቆ እንዲሞት አባቷ ለአንድ ልጁ ናት፣ ሌላ ልጅ ስለሌለው በቃ እሱ ደግሞ እሷ ከሞተች በኋላ ታንቆ እንዲሞት ነበር የተባልኩት። ልጅቷ ትጸልያለች። እመቤቴ ማርያም አማላጅነትሽና ጸሎትሽ አይለኝ፣ በሄድኩበት ቦታ ተከተኝ ትላለች። ቅዱስ ቁርባኑ ምን አደረገ? አቃጠለኝ። ሁሉን ችዬ ነበረ እኔ አብሬያት የቆረብኩት። በቃ ሁሉን ጸሎቱንም ስግደቱንም ጾሙንም ሁሉን ችዬ ነበረ፣ ግደላት ስለተባልኩ ማለት ነው። ግን አልቻልኩም። በቃ እንዴት ልቻለው? አልቻልኩም። አቃጠለኝ። ልጅቷ ካለ ጸሎት በስተቀር ክፋት የሚባል አታውቅም። ደግ ናት። ክፋት ብታውቅ ኖሮስ ምን ታደርግ ነበር? ክፉ ብትሆን እንደ ሌሎች አሉ እኮ ብዙ ክፉዎች አሉ። እነሱማ ብትሆን ግድል ድፍን ነበረ። ክፋት የሚባል ሲጀመር ራሱ አልፈጠረባትም። ደግ ናት፣ ለሰው ታዝናለች። እንዴት አድርጌ ልግደላት? የአባቷ ምቀኛ ነኝ። ደብተራ መተት። አዎ፣ አንዳንድ መንፈሶች እንደዚህ አይነት ባህሪያቶች የውስጥ ክፋት ይደግፋቸዋል። አንድ ወቅት ላይ በቡታጀራ ሳገለግል ልጅቱ በጣም ታማለችና እርዳታ አድርግ የሚል ጥያቄ ከቤተሰብ መጣና ማገልገል ጀመርኩኝ። ልጅቱን ከመንፈሱ ነፃ እንድትሆን። ግን መንፈስ ዋለ ምንም አይነቃነቅም። ብታክል ምንም አለ፣ ግን እዛው ክችም ብሏል። አንድ ወቅት ላይ ታዲያ ስለ እሷ ጸሎት ማድረስ ጀምር፣ በህሊና ውስጥ ድንገተኛ የሆነ ሀሳብ መጣ። እስቲ የልቧን ሀሳብ መጀመሪያ ተረዳ የሚል ነገር። እኔ ነኝ ይሄን ሀሳብ ያወጣሁት ብዬ ወደ ራሴ አሰብኩና ለማንኛውም ይሄንን እስቲ ሄጄ ልጠይቃት ብዬ መጠየቅ ስጀምር እንዴት ነው አሁን ብትድኝ ምንድነው የምታደርጊው አልኳት። እኔ አሁን ብድን ዱባይ ሄድና አለች አረብ አገባና መኪና ገዝቼ ዛሬ ተብሜ ያልጠየቁኝን ሰዎች በመኪና አቧራ አቦንባቸዋለሁ። ጨርሳለች። በቃ ሆነኝ አልኩ። በቃ እንግዲህ ችግር የለም። ይሄ ነው ሐሳብሽ? ታማም ሐሳቧ ይሄ ነው። መንፈሱ አለ። የተፈጥሮ ችግሮቻችን እንግዲህ እዚህ ላይ ነው። በቃ ይሄ መንፈሱ ብቻ አይደለም ችግር የፈጠረው፣ ራሷ ሐሳቧ ነው። ቋንቋው የወጣው ከሷ ሐሳብ ነው። የንግግሩ ባለቤት የምላሷ ባለቤት እሷ ናት። ስለዚህ ምኞቷ ሁሉ ይሄ ነው እና የውስጥ ልቦናችንን መሻት ይመለከታል። ከዛ በኋላ ልጅቱ እሷ እንደፈለገችው አልሆነችም። የተወሰነ ጊዜ ቆይታ ያው ሞተች ማለት ነው። እየረዳችኋቸው እያገዟቸው ልባቸው ክፉ ከሆነ የመንፈሱ ጥፋት በደንብ ይገለጣል። ስለዚህ ተቃጠልክ? አዎ በጣም ቆጨኝ። አለመሞታ በጣም ቆጨኝ። ግደላት ስለተባልኩኝ አሁን በመያዝ በጣም ቆጨኝ። ሰይጣን አጋንንት ነኝ። የደብተራ መተት የአባቷ ምቀኛ። ያው ግደላት ነው ወደ ገሃነመ እሳት ጨምራት ነበር የተባልኩት። አልቻልኩም። ስለዚህ በቃ አሰናብተኝ። ስንት ናችሁ? እኔ አንድ ነኝ። 251 ሺህ እስጢፋኖስ ቤተክርስቲያን እያለ አልሸኘላትም። አንዱ እኔ ነኝ። አድፍጬ ነው ግደላት ስለተባልኩ ሁሉን ችዬ ማለት ነው። ልጅቷ ትጸልያለች፣ ግን ሁሉን ችዬ አንድ ቀን ጉድጓድ ውስጥ ልከታት ነበር፣ ግን አልቻልኩም። የምትችለው እንዴት ነው? ልቦናቸውን ጠንካራ የሆነ ሞልተው ልባቸውን ለጌታ ለእናንተ አምላክ የሰጡትን አልችላቸውም። ያቃጥለኛል። ምኑ ነው የሚያቃጥልህ? ኢየሱስም ነው። በምቹ ተባለች እኮ በዩ ተባለች። አሁን እኮ እኔ ስመታ ስገረፍ ኢየሱስም እየተጠራ ነው እና ኢየሱስም ሁሉ ቀን ጠዋት ማታ ቀን ሌሊት ሲጠራብኝ ታዲያ ያቃጥለኛል። እንዴት ላድርግ? እኔ በዛን ሰዓት በቃ የምገባበት ይጠፋኛል። ስለዚህ ያለኝ አማራጭ መሄድ ነው። ህልሟ ነው ምቹ ያለችው።
አዎ እዚህ መታ ጸለየችላቸው ለበደሏት ሰዎች ይቅር በላቸው አባቶ አንተ ሰው እንጀራነት የሰው ልቦና መርምረ ታውቃለህ አባቶ ይቅር በላቸው ብላ ጸለየችላቸው እንዳታመልጠኝ ነበር እንዳታመልጠኝ ግደላት ተብያለሁ ምክንያቱም ትሙት ተብያለሁ የአባቶ ምቀኛ ነኝ እሷ ሞታ ደግሞ እሱ እንዲታነቅ አንድ ልጅ ናት ሌላ ልጅ የለውም አንድ አባትየው አዎ ሌላ ልጅ ልክ እሷ ስትሞት እሱ ይታነቃል ተብሎ በሂሳብ ነው የተሰራው አዎ እሱ እንዲታነቅ እሷ ሞታ እሱ እንዲታነቅ በቃ አባትና ልጅ እንዲሞቱ ነው የተባልኩት ግን እንዴት ላርግ አልቻልኩም አስለቅሳታለሁ አበሳጫታለሁ በቃ አንቺ ከእንግዲህ በኋላ ምን ተስፋለሽ እናት ተጠገብሽ የለሽ አባት የለሽ አንቺ ምን ተስፋለሽ በቃ ሙቺ ይላታለሁ ጥፊ ብራሪ ይሄ የሰይጣን ኢንተርቪው አይደለም በማህበራት ተደራጅተናል ብለው ለረጅም ዘመናት ቀን ያስቆጠሩ አገልጋዮችም ጭምር ይሄንን በሚፈልጉት ለራሳቸው ጥቅም በሚሰብኩበት ጊዜ አሳምረው ይገልጹታል ሌላው ሰርቶ በሚያሳይበት ጊዜ ደግሞ አይናቸውም ቋንቋቸውም ደም ይቀላቀላል ይሄ ማለት ምንድነው የእመቤታችንን የቅዱሳንን የክርስቶስ ሥጋና ደም መውሰድ ማለት ያጋንንትን ሰራዊት አገዛዝ እንዴት እንደሚጥል በራሱ በመንፈሱ ቋንቋ መስማት እንድንችል ነው የእግዚአብሔርን ጥበቃ ብዙ አገልጋዮች ይሰብካሉ እሺ ሰብከውት ከመድረክ ሲወርዱ ደግሞ የሚታየው ነገር የለም በህይወት ውስጥ ያለውን ጉዳት ማቃለል የሚችሉበትን ሞገስ አልፈለጉትም ደግሞ በሌላው ሲገለጥ ከየት አባቱ ቤት በኩል ቀድሞ መጣ ይላሉ ሌላ ስምም ጥላሸትም ቀብተው ያወራሉ ለምንድነው ሲባል ሰይጣን ኢንተርቪው ያደርጋል ይላሉ እንዴ ዓለምን እየገዛ ያለው መንፈስ የምትማረው ራሱ እሱ ያለበት ነው ስትኖርበት የነበረው ህይወት በሙሉ እሱ ያለበት ነው ራስ አንተ አገልጋዩንም አብሮ ይመርሃል አብሮ ይሰብካል እሱ ራሱ ካላወቀው ካልተረዳው እና የጠላትነት ሚስጥሩን ካልገባን ከዘር ማንዘራችን የመጣውን ጥበቡንና ጉዞውን ካልተረዳ ነው እሺ ወንጌል ያድናል አው ያድናል ምስራች ነው የምስራች ነው አለቀ ታዲያ አጋንንተን አውጡ ሲል ደግሞ ያጋንንት ድርጊቶች በትክክል የእግዚአብሔር ኃይልና ጥበብ እንዴት እንዳዳነ መገለጽ አለበት ገድለ ቅዱሳንን ሲያነቡ ያነቡታል ሲሰራ በዚህ ዘመን አይሰራም ብለው ያምናሉ በቃ በዚህ ዘመን እንዴት እንዲህ ሊሆን ይችላል አይሆንም ይላሉ ስለዚህ የለየለት አስማተኛ ወይም የለየለት የቤተ ክርስቲያን ጠንቋይ ያደርጋል የቤተ ክርስቲያን ጠንቋይ የለም ባይሆን ደፍተራ ነው የተዋሃደው ደፍተራ ነው አሽክሻኪ መንፈስ ያለበት ነው ያለው እነሱን አይነኳቸውም እነሱ ወዳጆች ናቸው የመንፈስ አንድነት አለ እንደዚህ የሚያደርጉ ሰዎች አብሯቸው ይሰራሉ መንፈሱን የሚያጋልጠው ላይ ግን ትኩረታቸው ከሌላ መዘዝ ጋር ማያያዝ ነው ሰማ አቤት እና መቁረቧ ደስ አላለህም አላለኝም በጣም ነው የተቃጠልኩ ከቆረበች በኋላም እኔ በፊት ላሳስታት ነበር በቃ ወደ ዓለማዊ ኑሮ እንድትሄድ ነበር የፈለኩት ግን አልቻልኩም በቃ ትረዳታለች እሷ በርቺ አይዞሽ ነይ ተከታይኝ ትላታለች እኔ እኮ ሁሉንም እንሰራ የምሸከመው እኔ ነኝ ልጄ ነይ ተከታይኝ አለው ልሽ አይዞሽ እያለች ታበረታታታለች ልጅቷ ገርናት ንጹህ ናት ምንም አታውቅም አልቻልኩም እኔ እኮ ከንጹህ ሰው ጋር መኖር አልችልም ክፉዎቹን ነው ማጠፋው ገር ሰው እንዴት ታጠፋዋለ አይቻልም አልቻልኩም ስንት አመት ታገልካት እኔ ያስኳት በልጅነቷ ነው ገና 6 አመት ልጅ እያለች ነው ያስኳት ያባቷ ምቀኛ ማለት ነው ግን ደግነቷ እስከ ዛሬ ድረስ ስንት አመት ነው ለዋለ 16 አመት ከተያዝኩኝ 2 አመቴ ነው ተሷ ጋር ግን ከኖርኩኝ 16 አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ